ክፍለ ከተማችን ሽልማት በማግኘቱ እኔ በጣም ደስ የሚል ነው። እዚህም በላይ ማግኘት ይገባዋል እላለሁ። ምክንያቱም የኮሪደሩ ያንሰዋል ነው የሚለው ያንሰዋል እንደውም አይደለም ያንሰዋል በጣም ከስራው አቋያ ያንሰዋል በትክክል ይገባዋል። ለከተማው እንደምታውቀው በአቃቂ ቃሊቲ ክፍለ ከተማ አስተዳደር ባለፉት ጥቂት ዓመታት በሁሉም ዘርፍ ነዋሪውን ያሳተፈና ተጠቃሚ ያደረገ የልማት ስራ ተጨባጭ በሆነ መልኩ መከናወኑ የሚታወቅ ነው። በአስተዳደሩ በ2017 በጀት ዓመት በጠንካራ የአመራር መሪነትና ስምሪት አቃቂ በለውጥና በውጤት ጎዳና በሚል መሪ ሐሳብ በርካታ ተግባራትን ለማከናወን የላቀ ውጤት የተመዘገበ ሲሆን በተለይ የሴክተር መስሪያ ቤቶች አገልግሎት አሰጣጥን ለማሻሻል በተደረገው ብርቱ ጥረት የተገኘውን ለውጥ ተገልጋዮች እንደሚከተለው ይናገራሉ። ስሜ ወይንሸት አደፍርስ እባላለሁ። የመጣሁት ከወረዳ 5 ነው። ሰዎቹ አቀራረባለም ጥሩ ነው። ለምን ብዙ ሰዎችን የሚያስተናግዱት እነዚህ ሰዎች ያለው ነገር በስራ ላይ ጥሩ ነው። ይቀበላሉ ሐሳብ ሰው ብዙ አውቆ አይመጣም። ስለ ክፍለ ከተማ ያለውን ነገር ያስረዳሉ። እዚህ ጋር ይላሉ መሄድ ያለብን ቦታ ላይ ይነግሩናል። እዛ ሄደን እናስጨርሳለን። በጣም አሪፍ ነው። ስሜ አለሙ ኃይሌ ይባላል። እዚህ አቃቂ ቃሊቲ ክፍለ ከተማ ወረዳ 9 ነዋሪ ነኝ። እንግዲህ በጣም ጥሩ ነው። ቀልጣፋ ነው። በአንድ ደቂቃ በማይሞላ ውስጥ አገልግሎት 5ኛ ፎቅ ላይ ወጥቼ ስለ ቤቶች እና መሬት ጋር የተያያዘ አገልግሎት አግኝቼ ነው መጣ ማለት ነው። አሁን በጣም በተሻለ ደረጃ ባለጉዳይ ምንም የሚቆምበት ጉዳይ የለም። ወዲያውኑ በየደቂቃው ያስተናገዱ በሰላም በአክብሮት ያስተናግዳሉ ማለት ነው። በቅድሚያ ስሜ መሐመድ አወል ይባላል። ከወረዳ 6 የመጣሁት የ2018 የሊዝ ክፍያ ቅድመ ክፍያ ለመክፈል ወደዚህ ስመጣ ያገኘሁት አገልግሎት በጣም የሚያስደስትና ከወትሮ የተለየ መሆኑን በዚሁ አጋጣሚ ልናገርና ለክፍለ ከተማችን ላለው አድናቆቴ ለመግለጽ ነው። ፈርሉ ከሊል ይባላል። አቃቂ ቃሊቲ ወረዳ 1 አቀባበሉ በጣም አሪፍ ነው። መስተንግዷቸውም ደህና ነው። ያለው ነገር በአግባቡ እያስተናገዱ ነው። መስተንግዷቸው ምንም እንትን የለው። በመሬት ጉዳይ ነበር የመጣሁት። ያው ባለው ጉዳይ ላይ ያው በትክክለኛ ምላሽ ለጊዜው አሁን ባይሰጠኝም ያው ቀጣይ ምላሽ እንደሚሰጠኝና በቀጠሮ እየተጠባበኩ እንደሆነ ያው በቀጠሮ እየጠበቅኩ ነው። ያው አንዳንድ የሰዎቹ አቀራረባለም ጥሩ ነው። ለምን ብዙ ሰዎችን የሚያስተናግዱት እነዚህ ሰዎች እኔ አንድ ነው ሆኜ የምሄደው እሱ ግን ብዙ ነው የሚያስተናግደው አንድ ስራ ላይ ማለት ነው። ቀደም የሚልህ የነበረውና ያሁኑ ትየሌለ ነው አይገናኙም። ከዚህ በፊት የነበረው አንደኛ ለግብር ክፍያ በምንመጣበት ጊዜ ለባንክ ክፍያ ከነበርንበት ባንክ ምዝገባ ሄደን ወረቀት ካላመጣን፣ ሁለተኛ እዚህ ያለው የህዝቡ አገልግሎት የህዝቡ ብዛትና የሰልፉ የጊዜያችንን ሁኔታ ከ2-3 ቀን በላይ ይፈጅ ነበር። ነዋሪዎች አያይዘው እንደገለጹት በክፍለ ከተማው እየተመዘገበ ስላለው ዘርፈ ብዙ የልማት ስራዎችን አክለው እንደሚከተለው ገልጸዋል። እኔ እዚህ ተወልጄ እዚህ ነው ያደግኩት። እዚሁ ጋር ልዩ በፊት እንደ እርሻ መሬት ነበረ። በጣም ብዙ ለውጥ አለ። በተለይ ዋናው መንገድ ከሳሪስ ጀምሮ እስከ አቃቂ የሚያስኬደው ትልቁ ጎዳና የነበረው የሰዓት ጊዜ እንትን ማለት ከ6-7 ሰዓት በላይ በመንገድ ላይ ጊዜያችንን እንጨርስ ነበር። የዚህ ለውጥ አሁን ትልቁን ነገር የጊዜን እና ለውጡም የመንገዱ ስፋት ትልቅ ለውጥ አምጥቶልናል። ከዚህም በላይ ደግሞ የተለያዩ ኮሪደሮቹ እየሰፉና እያደጉ በሄዱ ቁጥር በየውስጥ ለውስጥ ያሉት መንገዶች እየሰፉ በሄዱ ቁጥር ከዚህ በላይ እንደሚሆን እርግጠኛ ነኝ። አው ጥሩ ነገር አለ። አሁን እንደሚታወቀው የዚህ ስፓልት መንገድም ወደ ኮዬ የሚሄድ አዲሱ በቡልቡላ የተሰሩ መንገዶች ልማቱ በጣም ጥሩ ነው። ይሄ ጠንክሮ መበረታታት አለበት የሚል ነገር አለኝ። በፊት ከነበረ ከጨለማ ወጥተን ብዙ እንግልትም ነበረብን፣ የመንገድም ችግርም ነበረብን፣ ብዙ ነገሮች ብቻ እኔ አሁን ገልጬው የማልጨርሰው ያህል ነው የነበረው ችግር ማለት ነው። አሁን ግን ያለው ነገር ግን በቃ ልክ ነው። ከቤት ወጣ ወዳው በር ላይ ነው መኪና ያለው። መንገዱ ብልሽት ያለ ነበረ አይደለም። የሰፈሩም ራሱ የሰፈራችን ራሱ ቤት መውጫ መግቢያችን በቃ እንዴት ነው ማጥ ነበር። ቦቴ አድርገን እስከ መውጣት ደረጃ ነበር የነበረን። ክፍለ ከተማችን ሽልማት በማግኘቱ እኔ በጣም ደስ የሚል ነው። እዚህም በላይ ማግኘት ይገባዋል እላለሁ። ምክንያቱም የኮሪደሩ የተለያዩ የከተማውን ውበት፣ ጽዳት፣ ሌሎችም አገልግሎቶች ከዚህ በበለጠ ከበፊቱ የተለየና የተሻሻለ በመሆኑ ከዚህም በላይ ማግኘት ይገባዋል ስል እኔ በራሴ ያንሰዋል ነው የምለው። ያንሰዋል እንደውም አይደለም ያንሰዋል። በጣም ከስራው አቋያ ያንሰዋል። በጣም ደስ የሚል ነው ሽልማቱ። በትክክል ይገባዋል። ለከተማው እንደምታወቀው በልማት ኮሪደር በአዳዲስ ፕሮጀክት ግንባታዎች የተሻለ አፈጻጸም በመልካም አስተዳደር ብልሹ አሰራርን በማስወገድ ዙሪያ
ጥሩ የሚባሉ ደረጃ ስራዎችን ሰርተዋል ማለት ነው። ስለዚህ ከዚህ በላይ ይገባዋል የሚል እምነት አለኝ ማለት ነው። በቀጣይ በክፍለ ከተማው በተጨማሪነት መከናወን ስለሚገባው ተግባርም እንዲህ ሲሉ ጠቁመዋል። በቀጣይ እንደሚታወቀው እነዚህ መሰረተ ልማቶች የትምህርት፣ የጤና እነዚህ ላይ መንግስት ፎከስ አድርጎ ቢሰራ የተሻለ ውጤት ሊመዘገብ ይችላል ብዬ ገምታለሁ ማለት ነው። በቀጣይ ያለው ሁኔታ ከዚህ የበለጠ ክፍለ ከተማው በተቀናጀ ሁኔታ ሊሰራና እንደውም የተሻለ ለውጥ እንደሚያሳየን እንጠብቃለን።